ካንተ ጋር ያለኝ ነገር አብቅቷል። ያብስራ በቃ ቆርጦልኛል። በቃ ሞከርኩኝ፣ ላስረዳ ሞከርኩኝ፣ ላሳይክ ሞከርኩኝ፣ ውሸት እንደሆነ ፍቅሬን ላሳይክ ሞከርኩ። አንተ ግን ምን አደረክ? የራስሽ ጉዳይ ብለህ በዛ ሁሉ ስቃይ መሀል ትተኸኝ ሄድክ። አንቺ ተለይተን ልንቀር እንችላለን፣ ችግር የለም። አንቺን ግን በዚህ መንገድ በእኔ ምክንያት ራስሽ አልተሽ ልትጠፊ አልፈልግም። ገብቶሻል? እኔ አንቺ ምክንያት መሆን አልፈልግም። ወደዛ አስፈራርታ አንተ እሷ ልታርጋት አትችልም። ገብቷል? ሁለታችሁ አንድ ሌሊት ሆናችሁ አንቺ ከኔ ጋር ባትሆኚ እንኳን ሁለታችሁ አንድ ሌሊት ሆናችሁ ዛሬ እኔ ጋር ተጣጣቁኝ። አንቺ ከሱ ጋር ልትሆኚ ግን አትችልም። ደውላት አታናግራት። በቃ አንተ ልትናገረኝ አትችልም። እሱ ነው አንተ ልትናገረኝ አትችልም። እንደሱ ላንተ ማስጠንቀቂያ ለኔ ልትሰጣት አትችልም። አንቺ ጀመር ከሱ ጋር የመቆም መብት ራሱ የለሽም። ገብቶሻል? ልቀቃት። ቅናት ነው እንደዚህ የሚያደርግ አይደል? ያብስራ ቅናት ነው። እባክህ ተዋት። በቃ አልፈለገችም። ህይወት አስወጣት። በቃ አልፈለገችም። ሰላም ውደኛ ቤተሰብ እንዴት አላችሁ? ሁላችሁም በያላችሁበት ሰላማችሁ የበዛ ይሁንልን። እጄጋ በባለ ዛሬ ለምን እንደመጣው አይጠፋችሁም። ለእናንተ ግልጽ ነው። ሰሞኑን እየተፈጠረብን ያለውን ነገር ደግሞ የምታውቁት ነው። ሁሉም ነገር አይታችሁታል። ግን ያለችበት ሁኔታ ግልጽ ነው ለእናንተ። ይሄን ያክል ጭንቀት ውስጥ እንዳለች ግን አልገባኝም ነበር ፈጽሞ። በቃ አይደለ የተፈጠረባትን ነገር አውቃለሁ። እዛ ደረጃ የሚያደርስ ነገር ግን አልመሰለኝም። ጭራሽ አልጠበቅኩም፣ አልገመትኩም ማለት ነው። ራሷ ላይ እንደዚህ አይነት እርምጃ ወስዳ ራሷን ልታጠፋ ትሞክራለች የሚል እዛ ድረስ እንደሆነ ያስጨንቃል። ጭንቀቷ በዚህ ልክ እንደሆነ ምክንያቱም እኔም ተጫንኳት፣ እናንተም ሰጧትን ኮሜንት እያየው ነበር። የተፈጠረባትን ነገር ደግሞ አለ ሰው እያስፈራራት ነው ምናምንና በዚህ ልክ ግን አልመሰለኝ። ምክንያቱም ችግሬን ራሴ እፈታለሁ፣ አንተ አታስፈልገኝም፣ ልጁንም አልነግርህም ባይ ነበር ምናምን። በራሷ መንገድ ችግሯን ልትፈታ ስለሆነ እሷ በምታውቀው በቃ አይደል የሆነ መንገድ እንዳገኘች ነው የተረዳሁት። ትፈታዋለች ብዬ ነው ያሰብኩት። ችግሯን እስክትፈታው ደግሞ እኔ ከጎኗ መራቅ አለብኝ ብዬ ነው ያሰብኩት። ምክንያቱም እኔ እየሰማሁ ያለሁት ነገር ምናምን ኤቭሪቲንግ ቀን በቀን አዲስ ነገር ይሆንብኝና በቃ መቻል አልቻልኩም። ከዛ በላይ መቆየትም አልቻልኩም። ችግርሽን ፈተሽ ስትመጪ ምክንያቱም እስካላገዝኳት ድረስ በዛ ሁኔታ ውስጥ አብሬ መጨነቁ ለእኔ ምንም ጥቅም የለውም፣ ለእሷ የምጠቅማት ነገር የለኝም እስካላገዝኳት ድረስ ማለት ነው። ስለዚህ ምን አማራጭ አለ አይደለ? ግን ጭንቀቷ ግን እዚህ ያደረሳት መፍትሄ ያጣችለት ጉዳይ እንደሆነ ግን አልገባኝም ነበር። እንደዛም ራሷ ላይ ልታረግ የቻለችው ምን ቢሆን ነው? መፍትሄ ብታጣ ነው አይደል? ብትፈራ ነው። ነገ ምን እባላለሁ፣ ሰው ምን ይለኛል፣ ቤተሰብስ ምን ይለኛል፣ ቤተሰብ በእኔም ያፍርብኛል ብላ ስላሰበች አይደለ? ይሄ ጭንቀት የተፈጠረባት ነገር ነው ብዬ አስባለሁ። እዛም እንደዛ ሆና ሳገኛት በጣም ነበር የተሰማኝ፣ በጣም ነበር ያዘንኩት። ነገር ግን ያው እግዚአብሔር ይመስገን ዛሬ ደህና ነች። እህቷ ጋር አውርቼ ነበር። ሆስፒታልም እንደወጣችና በጥሩ ሁኔታ እንደምትገኝ ነግራኛለች። የኔን ስልክ አታነሳምና እኔም ላገኛት የቻልኩት በቷ በኩል ነው። ዛሬ ቷን የምታገናኘንና ቆንጆ ያስችላታለሁ። ያው ይቅርታ ለመጠየቅ ያክል ማለት ይቅርታ ማለት ይገባኛል። ምክንያቱም አይደል ምንም ቢሆን ልረዳት ይገባል ብዬ አስባለሁ። አይደል እሷ ለኔ ለሷ ነው ያለነውና በዚህ አይነት ሁኔታ እኔም መሄድ አልነበረብኝም። አውቃለሁ ጥፋት ነው። ያው ከጎኗ አሁን ታስፈልጋታለህ ያላችሁኝም ቤተሰቦች ነበራችሁ። እናንተንም አልሰማሁም ነበር። ያቅሜን ሞክሬያለሁ ብዬ ነበር ማስበው፣ ነገር ግን በቂ አልነበረም ይመስለኛል። ስለዚህ ዛሬ ይቅርታ ለመጠየቅ የመጣሁት በጣም ነው የምወዳችሁ ማከብራችሁ። ከዚህ በኋላ እኔና እሷ ዛሬ ተመልሰን ወደ ቀደመ ፍቅራችን አንድ ላይ ደስ በሚሉ እንደተለመደው ቆንጆ የፍቅር ጊዜያቶችን እያሳለፍን አንድ ላይ እንመጣለን ብዬ አስባለሁ። እናንተ ጋር በጣም ነው የምወዳችሁ ማከብራችሁ። ከመጨረሻው ድረስ ቪዲዮአችንን ተከታተሉ። አውቃለሁ ሰሞኑን ጸብ ላይ ምናምን ነበር ነው ሰብስክራይብ እያደረጋችሁ እንዳልሆነ አውቃለሁና ቪዲዮአችን ሲጀምሩት ልክ እንደተለመደው ላይክ እና ኮፒ ሊንክ እያደረጋችሁ ጀምሩት። ሰብስክራይብ ማድረግ ደግሞ ግዴታ ነው። እኛ ቤተሰቡን በጣም እንወዳችኋለን፣ እናከብራችኋለን። ከዚህ በኋላ ዘና ያለ ደስ የሚል አስተማሪ ይሆናል ብለን እናስባቸውን ቪዲዮዎች ይዘን ወደ እናንተ እንመጣለን ብዬ አስባለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። አግኝቻት ምን እንደምትለኝ አላውቅም። ለምናገር ቤተሰብ ይቅርታ ታርግልኝ አታርግልኝም አላውቅም እውነት ለመናገር ግን ያው ማድረግ ያለብኝ ነገሮች ማድረግ አለብኝ ብዬ አስባለሁ። ይሄ እስከ መጨረሻው ከጎንሽ ነኝ። ያደረኩት ነገር በጣም ይቅርታ፣ እኔም ተጸጽቻለሁ። ዋናው አንቺ ደህና መሆን በህይወት መኖርሽ አንቺ ለሌላ ተጨማሪ አደጋ ለመድረሱ ነው። ሌላውን ነገር ቀስ ብለን በሂደት እናልፈዋለን። ሁሉንም ከእግዚአብሔር ጋር ማናልፈው ነገር የለም። በህይወት ውስጥ መሰናክል ያጋጥማል። መሰናክሉን ግን የምናልፈው እኛ በፍቅር ተቻችለን ተዋደን ተከባብረን ነውና የዛ ሰው ይበለን። ነገ ለወድ ማድረግ መንበቃ ሰዎች እንሆናለን ብዬ አስባለሁ። በጣም ወድሻለሁ። እስክትመጪም ለማየት ቸኩያለሁ። አብራችሁን ቆዩ። ተከቼ ልርሳሻች ሰው ኧረ እኔስ ፍጹም አልቻልኩም። አልጨክን ልቤ አልተዋለኝ
አምላኬ ተበቃ በለኝ እንዴት ብዬ ልርሳሽ አልችላለ ሆዴ ልቤም ተወኝኔ ባንቺ ቆረበ እንዴ ተነጋግረናል አይደል? ከዚህ በኋላ ከህይወቴ ውጭ አልፈልግሽም ብለህ ነው። ያን ደግሞ እኔ ለማድረግ እየሞከርኩኝ ነው። በቃ አሁን ከየትኛውም ጊዜ በላይ እኔ ጠንካራ ነኝ። በቃ በራሴ መቆም ችያለሁ። ገብቶሃል አይደል? ራሴን ማድሼ አዲስ ፍቅረኛ ይዣለሁ። ያብስራ ከዚህ በኋላ በህይወት እየገባ እንድትበጠብጠኝ አልፈልግም። ለምንድን ነው እህቴን 10 ጊዜ እየደወልክ የምትጨቀጭቃት? በቃ እዚህ ጋር ይብቃ። በቃ ነገርኩህ አይደል? ልትረዳኝ አልቻልክም። አንተ ተውነታው የራስ እውነት ነው የመረጥከው አይደል? ስለዚህ እኔ በቃ የምፈልገው ሰው መርጫለሁ። በቃ ካንተ በላይ ተባከበኛል፣ ይረዳኝ። በኋላ የሚቆጭሽና የሚጸጽትሽ ነገር አታርጊ። ምን የሚቆጨኝ? ገብቶሻል? በማታውቂው ነገር በኋላ የሚጸጽትሽና የሚቆጭሽን ነገር አትናገር። ምን የሚጸጽተኝ ነገር የለም። በእናትህ በሰዓቱ አንተ እንደዛ እየነገርኩህ የምወድህ የማፈቅርህ ገብቶሃል? ሁሌ እወድሻለሁ ትለኛለህ፣ ግን ምንም ልትረዳኝ አልቻልክም። ግን እንደዛ ሆኖ በዛ መሀል እንኳን ምንም ነገር ሳይፈጠር ከጎን ሆኖ ሲያጽናናኝ ነበር እሱ። ገብቶሃል አይደል? በቃ ካንተ በላይ እሱ ነበር ከጎን ሆኖ። ከኔ በላይ እሱ አስፈላጊ ሰው ሆነሽ ገብቶሻል? ለዚህ ሁሉ ነገር ጋር የዳረገኝ ሰው እኮ እሱ ነው አይደል እንዴ? እኮ በዛ ሰዓት እንኳን ምንም ያላደረገኝ ሰው ነው። ገብቶሃል አይደል? ስለዚህ ቢወደኝና ቢያስበኝ ነው። በቃ እኔ ምርጫዬን መርጫለሁ። ዛሬ አንቺ ሐሳቢ እሱ ሆነ ንገሪ። ከኔ በላይ ላንቺ የሚቆረቆርልሽ የሚጨነቅልሽ ሰው እሱ ሆነ። ደስተኛ ነኝ ባለን ነገር ደስተኛ ነኝ። በቃ አንደርስታንድ አድርጎኛል፣ ተረድቶኛል። በዛ ሁኔታ ውስጥ እንኳን ሆኖ ያን ጊዜ ያሳለፈኝ እሱ ነው እያልኩ ነው። ያብስራ አንተስ ምን አደረግክ? በአንተ ምክንያት አይደል የሆነ ነገር ተፈጠረ? በእኔ ምክንያት ራሴን አጥቼ ነበር እኮ አይደል? እኮ እሱ ሁሉ ነገር የሆነው በእኔ ምክንያት ነው። በሱ ምክንያት ትመጣለህ። ምንም ትንሽ ነገር እንኳን ቢሆን አላደረገኝም እያልኩ ነው። ምንም እንዳላደረገኝ እንኳን እየነገርኩህ አንተ የምታምነው ራስን ብቻ ነው። ገብቶሃል አይደል? ይሄን ካንቺ አልጠብቅም ነበር። ምን ጠብቀህ ነበር? በዚህ ደረጃ ጭራሽ አልጠበቅኩም ነበር። ምን እስካሁን ነበር የምጠብቀው? ምን ልሁን? ይሄን ነገር ሁሉ እኮ እንዲደርስብሽ አልፈልግም ነበር። እንደዚህ ሁሉ እንድትሆኝ አልፈልግም ነበር። ነገርኩህ። ፕሊስ በቃ ዛሬም የመጣሁት ደስ ያለሁበትን ነገር ወይ ላረግህ ነው እንጂ ካንተ ጋር ያለኝ ነገር አብቅቷል። ያብስራ በቃ ቆርጦልኛል። በቃ ሞከርኩኝ፣ ላስረዳ ሞከርኩኝ፣ ላሳይክ ሞከርኩኝ፣ ውሸት እንደሆነ ፍቅሬን ላሳይክ ሞከርኩ። አንተ ግን ምን አደረክ? የራስሽ ጉዳይ ብለህ በዛ ሁሉ ስቃይ መሀል ትተኸኝ ሄድክ። ያለን ነገር እዚህ ጋር ይበቃል። ያብስራ በቃ እንዳልኩክ ነው። ዛሬም ላገኝክ የፈለኩት ያለሁበትን ነገር እንድታቅልኝ። ለምኜሽ ነው ያገኘሁሽ እኮ ዛሬ። አንቺ ስልክ አንስተሽልኝ ምናምን አይደለም አይደል? ቀስ በል ጮባት አትፈልግም። ጭራሽ አንተ ነኝ የምታስጠነቅቀኝ ዛሬ። የሚቆጭሽ ነገር አታል። ለቀቀኝ ነገር አቦ ልቀቃት። በየትኛውም ታይም ቢሆን እኔን ከጎንሽ ያለሁት አትርሺ። መቼ ራሴን እኮ አጥቼው ነበረ። መቼ ነው አብረኝ የነበርክ? ያብስራ ለዛ ሁሉ ነገር የዳረገሽ እኮ እሱ ነው። ታዲያ እኔ አይደለሁም። የሌሎች ዛሬ እኔ የሆንኩ ካንቺ ጠላት እኔ ነኝ። አብስራ ሌላ አላፊ ቃል አትናገር። ስነ ስርዓት አድርግ። ረጋ ብላ እየጮክባት ነው ልጅቷ። ለዚህ ሁሉ የዳረከኝ አንተ ነህ። እኔ ቆይ ምንድነው የበደልኩ አንተን? ምንድነው ያደረኩ? ንገረኝ እስኪ። ምንድነው ያስቀየምኩ አንተን? ምንድነው ያደረኩ? ግን እኔ ያክል አንተን የምትፈታተነኝ ለምንድን ነው? የሌሎችን ሴቶች ህይወት አበላሽ። አሁን ደግሞ ወደሷ መጣ። ምንድነው አንተ ስራሱ የምትፈልገው? ወደ እኔ ነው እንዴ ነገሮች የምታዞራቸው? ከስራ ስለጁና እኔ እና አንቺ እናውራ። ችግርሽን እፈታዋለሁ። ገብቻል። እንኳን አመጣሽ አሳይሽኝ። እሱ እንደሆነ እንኳን አየሁት። ገብቻል። አትለጣጠፊ እሱ ጋር ዞር በይ። ስነ ስርዓት አድርግ። ልቀቃት። ያብስራ ልቀቃት። በየትኛውም አይነት ሁኔታ ያለውሽ እኔ ነኝ። ገብቶሻል። ሆነ ብለሽ እያደረግሽ እንደሆነ ይሄን ነገር አውቃለሁ። ስነ ስርዓት አድርግ። ለዚህ ሁሉ ነገር የዳረገን እሱ ነው፣ እኔ አይደለሁም። ነገርኩህ። እኔ በዚህ ሰዓት የሚሰማኝ ስሜት እየነገርኩህ። በቃ ችግር የለውም። ከዚህ በኋላ እኔ እፈታዋለሁ። እንኳን እሱን አምጣሽ አሳይሽኝ። በቃ ለዚህ የዳረገሽ ነገር እሱ እንደመሆኑን እንኳን አወቁ። በቃ ቪዲዮን በማስጠፋበት መንገድ ነው ያስጠፋዋለሁ። ገብቶሻል። በቃ በዚህ ማስፈራሪያ ስለያዘሽ ብቻ ከሱ ጋር መሆን አይጠበቅብሽም። ምን እያልካት ነው? አታስጨንቃት። አንደኛ ራቅ በል። ያስጨንቃት ነው በቃ። ነገርኩህ። በቃ ምንም ከህይወቴ ውጭ አልፈልግሽም እንዴ ብለኸኛል አይደል? ያብስራ አላምንሽም ብለኸኛል።
ሂዊ ምን አማራጭ አለኝ? ስለመጣሁ አይደለም ይሄው ይቅርታ ልጠይቅሽ እኮ ነው የመጣሁት። ትናንትም ቁጭ ብዬ ተንበርክኬ እኮ ለመንኩሽ። ይቅርታ አልኩሽ አይደል እኮ ራሴን ለማጥፋት ስለሞከርኩ ያብስራ። እኔ እዛ ደረጃ ተደርሻለሽ ብዬ አልጠበቅኩም። በቃ ችግሬን ልፍታ ተወኝ። እኔ ራሴ ፈታዋለሁ ችግሬን አልሽኝ አይደል? በቃ ችግርሽን ፍቺ። እስከዛ ድረስ መራቅ እፈልጋለሁ ካንቺ አልኩሽ እኮ አልኩህ እኮ። በሰዓቱ ብቻዬን ነበርኩኝ። ከጎኔ የነበረው ሰው ደግሞ እሱ ነበረ። እንዳልኩህ ምንም ያደረገኝ ነገር የለም። በውጤቱ መሀል አይተኸዋል ግን በዛ መሀል እንኳን አብረኸኝ ለመሆን ፍቃደኛ አይደለም። አይ ውጤት እኮ ሌላ መዘዝ ነው ይዞብኝ የመጣው። ሌላ ነገር ነው እንድሰማ ያደረገኝ። ሂዊ እያወቅሽ ድጋሚ ስለዛ ውጤት አታንቺ እኮ ነገርኩህ እኮ። ውሸት እንደሆነ ስንቴ ነው ነገርኩህ? እናረጋግጥ ብዬ አልነገርኩህ? እንዴት ነው ውሸት የሚሆነው? እኔ ዶክተር ለምን ማንንም ማመን ያለብኝ? ሂዊ አሁን ወደ ኋላ እንድንመለስ አልፈልግም። ፕሊዝ በቃ ከጨረስን ሄድ እንችላለን። ሂዊ ስነ ስርዓት አድርጊ። ልቀቃት በእናትህ። ስነ ስርዓት አድርጊ። ልቀቃት። ሪስፔክት በሆነ ወይ አዋራት። ሌላ ነገር እኔ አንተ ነገር እኮ ነው ያልገባኝ። አሁን በኋላ ያብስራ እንድታገኛት አልፈልግም፣ እንድደውላት አልፈልግም። በቃ በአጠቃላይ እሷ ባለችበት ቦታ ባትገኝ ደስ ይለኛል። አንተ ማን ቆይ ለኔ ይሄን ማስተካከያ ለመስጠት ገብቷል? ያረከን ነገር የረሳው ለመሰለ እንዴት እሱን ችግር እኔ እናንተን ፈትዋለን ብዬ ነው የተውኩት። አትደውላት፣ አታናግራት። በቃ አንተ ልትናገረኝ አትችልም። እሱ ነው አንተ ልትናገረኝ አትችልም። እንደሱ ለአንተ ማስተካከያ ለኔ ልሰጣት ይችላል። አንቺ ጀመር ከሱ ጋር የመቆም መብት እራሱ የለሽም። ገብቶሻል? ልቀቃት። ሴት ልጅ እኮ ነች። ዲስሪስፔክት አታድርጋት። ምንድነው ይቢ አታስጠቂኝ በድጋሚ እኔ ያስተካክላል። ይቢ ከኔ ጎን ነው መሆን ያለብሽ። እረፍ ያብስራ፣ እረፍ በቃ ስነ ስርዓት አድርጊ። ከኔ ጎን ነው ትቆም አይደል? አላምንሽም ብለኸኛል። እኔ ደግሞ ከሚያምነኝ ሰውና ከሚረዳኝ በነገራቱ ይኝ እንደዚህ ያረግሽ ነገርኩ። ገብቶሻል? እሱ ስላስፈራራሽ ነው። ወደሽው እንዳልሆነ ይገባል። ነገርኩ። እላፊ ንግግር መናገር አትችልም። በቃ አታገኛት። በቃ ምንድነው እንዴ? ሰው የኔ ሴት ኮነሽ ምን ማለት ነው? አታገኛት። ምን ማለት ፈልገህ ነው? አትፈልግም። ያብስራ፣ እረፍ። አትፈልግም። አንተ እንደዚህ ስላልክ ነው? አዎ አትፈልግም። ይቢ ስነ ስርዓት እንዲዝ ንገሪው። አንተ ራሱ ስርዓት ያዝ። ያብስራ፣ ስርዓት ያዝ። ራስህ ምንድነው? እኔ ጋር ነው አይደል የቆመው? የምታከብረኝ ከሆነ እረፍ። ምን ለማድረግ እየሞከርሽ ነው? አንተ ራስ ምን ለማድረግ እየሞከርኩ ነው? እኔ በቃ ምርጫ መርጫለሁ። ተወኝ በቃ። አልፈልግሽም ብለኸኛል። በቃ የራሴ ምርጫ መርጫለሁ። የሱ እኮ ስንት ነገር ሲያደርግሽ ያስፈራራሽ ነበር እኮ። ለዚህ ነገር ሁሉ ያደረገሽ እኮ እሱ ነው። ነገርኩ። ምንም ያደረገኝ ነገር የለም። እንዴ ከዚህ ነገር ለማምለጥ ስትይ እኮ ነው ራስሽን ልታጠፊ የሞከርሽው። እንዴ ዛሬ እሱ እንዴት ነው ያንቺ ፍቅረኛ አንቺ ወዳጅ ሊሆን የሚችለው እኮ? መጀመሪያ አልተገባሽም ነበር። አሁን ገባኝ። ምንም ነገር አላደረገኝም። አዎ አትሊስት ባይወደኝና ባያፈቅረኝ ኖሮ እንደዛ ያደርግም ነበር። ይለቀው ነበር ቪዲዮውን። ገብቶሃል አይደለ? ያን ሁሉ ያላደረገው ደግሞ ስለምትወደኝ ነው አይደለ? ጨነቀኝ ጠበበ ጠፋኝ የምልሽ እወቂልኝ ባክሽ። ተረጋጋና ከሷ ራቅ፣ ወደ ራስ ተመለስ። እኔ አንተ ምን ማድረግ እንዳለብኝ ነው ግራ የገባኝ ታውቃለህ? ከምን ባረግ ነው ልትተወኝ የምትችለው? መጨቃጨቅ አይጠብቅም። ምን ፍቅር ተጨርስ ምን እንችላለን? ዛሬ እሱ አንቺ ፍቅር ሆነ መልሽልኝ ነው። እኔ ለመጉዳት እየሞከርሽ አንቺ ያረግሽው ነገር እኔ ድጋሚ ማድረግ አለብኝ? እየተበቀልሽ መሆኑ ነው? ንገሪኝ። ይሄ ላንቺ በቀል ነው? እኔ ምንም ብትል አልፈርድብህም፣ ግን ደግሞ እንደፈለክ ነው የመሆን መብት የለህም። ያብስራ አብቅቷል። ያክሲ ገብቶሃል? አሁን ከሰው ጋር ነው ያለሁት። ይሄ ንግግርሽ በኋላ ይቆጭሻል። ነገርኩሽ። ይሄ በኋላ ይቆጭሻል። የእሱ ማንነት እኔ ገልጬ አሳይሻለሁ። ድባይና ከሰው ጋር ሆኜ ያብስራ ለምሳሌ ተመልከቱ። ያብስራ እጇን ተመልከተው። ይኸው አንተ ስራ ነው፣ እኔ አይደለም። አንተ ባንተም ፈርታ ነው። አንተ ባረካት ነገር ነው ራሱ አልታጣፈ ነው። እኔ ስራ ድጋሚ ምን ትጠይቀኛለህ? እንዴ መጣ ቁማስ ላይ ያቀንተ ነው። ምንድነው ሐሳብ? አንተ ልጅ እንዴ ተረጋግረኛ እኮ ነው። እኔ እንኳን ተመትለኛለህ እኮ ቆይ፣ ሁሉ ነገር እኮ የሆነ እኮ ባንተ ነው። ለምን ነው የምትጠይቀኝ? አንተ እኮ ያልሆነ ስራ የሰራት ገብቷል። ችግር ምንድነው ከኔ ጋር? ጭራሽ ነው ልትናገረኝ ትፈልጋለህ እንዴ? ቅናት ነው እንደዚህ የሚያደርግ? ቅናት ነው ወይ? ምን አንተ ጋር ዛሬ ስላየኋት ነው የምቀረው? እኔ አልፈልግም ማለች አይደል? በቃ ተዋት። እሱን ነገር አንተ አትነግረኝም። ገብቷል። ለዚህ ላደረከኝ እኮ አንተ ነህ። ዛሬ እሷን አክብሬ በስነ ስርዓት እያናገርኩ ያለሁት አንተ ጋር ራሱን የቻለ ፕሮግራም አለኝ። ምንድነው በስነ ስርዓት? ያብስራ አሁን ምንድነው እንደዚህ መሆን ተገቢ ነው? ምን እንደዚህ ያደረገሽ ሰው እኮ እሱ ነው፣ እኔ አይደለሁም እኮ። ምን እንደዚህ ያደረገኝ? እንዴት ነው በሱ ምክንያት እንደዚህ የሚሆነው? የተፈጠረብሽ ነገር ረስተሽ ነው የምጠይቂኝ? የፈለገ ነገር ይፈጠር፣ አንተ ከጎኔ ብትሆንና ብትረዳኝ ኖሮ እንደዚህ ሆነ ነበር። ሞከርኩ እኮ ልረዳሽ። ያቅሜን ሞክሬያለሁ አይደል? ያልሞከርኩት ነገር አለ? አንቺ ላለመረዳት ያልሞከርኩት ነገር አለ? በጣም ተረዳኝ። ዛሬ እሱን ይዘሽ ስለመጣሽ ነው እኔ የምታንገራግረኝ? ነገርኩ። በቃ ነው አሁን በቃ ተወኝ ያብስራ። ቆይ እኔ አልገባኝ ነገር ምንድነው በማላችሁ የምትፈልጉ አንተ? በእኔና በሷ ምንም አልፈልግም። ጎርታታል ልጅቷን። እኔ ጋር መሆን አለባት። አዎ አስፈራርታ አንተ እሷን ልታርጋት አትችልም። ገብቷል? ሁለታችሁ አንድ ሌሊት ሆኖ አትችልም። አንቺ ከኔ ጋር ባትሆኚ እንኳን ሁለታችሁ አንድ ሌሊት ሆኖ አትችልም። ዛሬ እኔ ጋር ብታቆሚ አንቺ ከሱ ጋር ልትሆኚ ግን አትችልም። ለምን ቢሰንስ ለቃቂው ሲጀምር ለምን ገና ታቅፈኛለች እንዴ? ቅናት ነው እንደዚህ የሚያደርግ ነገር። አንተ ከነጋች አይገባም እንዴ? ራሷ ልታጣ ነበር። እኔ ፍቅረኛ ነች። ገብቷል? በሁለታችን መሀል ጣልቃ ገብተህ እንደዚህ ማይሆን የባለጌ ስራ ሰርተህ እሷን ያንተ ማድረግ ብትችል ይመስላል? እችላለሁ።
በደንብ ነው የምችለው። ምንም አታመጣም። አሁን ከጨረሱ ለምን አንሄድም? አጨናነካ ልጅቷን በእናትህ ውፋ። ይሄ ነገር መጨረሻ ላይ ምን እንደሆነ ስታውቂው ገብቶሻል። እኔ ነገ ፈተዋለሁ ሁሉንም ነገር ችግር የለውም። ግን አንቺ ስለሚቆጭሽ ዛሬ ግን የሚቆጭሽ ነገር አትናገሪ። ገብቶሻል። ልቀየምብሽ አልፈልግም ባንቺ። ምክንያቱም በማታውቂው ነገር እንደዚህ ይሆንሽ ስላለሽ ባንቺ መቀየም አልፈልግም። ምንድነው የማላውቀው? በቃ የሚሰማኝ ስሜት ነው ያርኩ ያለው። ትክክል ነው ብዬ አሰብኩት ነው ማረጋው። በቃ ሌላ አይነት ነገር አትናገሪ። ጭራሽ ማስበውንም ልትነግረኝ ነው የምትፈልገው? ነገርኩሽ። እንኳን እሱን ይዘሽልኝ መጣሽ ዛሬ። በቃ ደስ ነው ያለኝ። ገብቶሻል። ማን እንደዚህ እንዳደረገሽ እንኳን አወቅኩት። ረጋ በል። ጭራሽ ሌላ ድራማ ልትፈጠር በግዴታ የሚሆን ነገር የለም። ችግር የለውም። ምን እንደማደርግ ነገሩ ያሳይሻል። ገብቶሻል። ከሱ ጋር ያለብኝን ችግር እኔ ነኝ የምፈታው። አሁን ልክ አይደለም። አሁን ተናደሃል። ምንም ነገር ብትል ምንም አልተናደድኩም። ደስ ነው ያለኝ። በጣም ደስተኛ ነኝ ዛሬ። እንኳን እሱ ይዘሽልኝ መጣሽ። እኔ የምፈልገው እኔ ደስ እንዲልህ ነው። ከዚህ በኋላ ከህይወቴ ልትወጣ እፈልጋለሁ። ከዚህ በኋላ እንደሱ አትበይ። ይቢ አንቺ ጋር ትልቅ ነገር ነው የጀመርኩት። እንደዚህ በቀላሉ ከህይወቴ ወጣት በይ። ይቢ ይሄን ቃል አደጋግሚ። ከአንዴም ሁለቴ እየተናገርሽ ነው። ይቢ ድጋሚ እንደዚህ እንድትይኝ አልፈልግም። ስነ ስርዓት አድርጊ። አሁን ቆሜ ስላየህ ነው ስለዳንኩ ነው። እኔ እንደዚህ እንድትሆኝ አልፈለኩም። በቃ ያን ነበር ችግር የለፍታልሽኝ። ችግርሽን ትችይ ብዬ ነው የተውኩሽ። አንተማ አንድ ሀሳብ ልትገላል ነበር። ሀሳብ አልሞት ይላለች። በዛ ሰዓት እሱ ከጎን ሆኖ ነገሮችን እንድፈታ ባያግዘኝ ኖሮ ለዚህ ቀንም ዛሬ አልበቃም ነበር። ያብስራ ይሄ ሁሉ የባንተ ምክንያት ነው። በጣም ይቅርታል። አላጠፋሁም አላልኩም እኮ አጥፍቻለሁ፣ አውቃለሁ። ጥፋቴንም አምኜ ነው ይቅርታ ልጠይቅሽ የመጣሁት። በቃ አሁን እሱ እንዴት ነገሪው እኔና አንቺ ችግራችን እንፍታ። ያለብሽን ፍራቻ እኔ እፈታዋለሁ። በቃ ከሱ ጋር ያለብሽን ችግር እኔ እፈታዋለሁ። ገብቶሃል? እኔ እንደዚህ አይነት ሰው አይደለሁም። በቃ ጠንካራ ነበርኩ። ደግሞ ወደ ድሮ ነገር ተመልሳለች። ገና ትመለሳለች። ምክንያቱም ለምን መሰለህ ያብስራ ከኔ ጋር ሆናለች። አዲስ ህይወት ጀምራለች። ይሄ በዚህ ነገር ትጸጸቻለች። ገብቶሻል? በቃ ይቅርታ አድርጊልኝ። በቃ ዛሬ ይቅርታሽም ቢያንስልሽ ነው። ይቅርታ አድርጌልሃለሁ እስቲ መስማት ፈልጋለሁ። ምክንያቱም በቃ ሰላማዊ ያዳራላችሁ ነገር ተገኘ። እኔ ራሴን ለማጥፋት ስለማደርኩት አዎ፣ ይሄ በጣም ትልቅ ነገር እኮ ነው። ይሄ በእኔ ምክንያት እንዲሆን አልፈልግም። እኔና አንቺ ተለያይተን ልንቀር እንችላለን፣ ችግር የለውም። አንቺን ግን በዚህ መንገድ በእኔ ምክንያት ራስሽን አጥፍተሽ እንድትጠፊ አልፈልግም። ገብቶሻል? እኔ አንቺ ምክንያት መሆን አልፈልግም። ወደዛ ምንድነው ነገርኩህ። ወደ እኔ ብትመጣ ጥፋተኛ እንዳልሆንኩ አምነህ ገብቶሃል አይደል? በእኔ እርግጠኛ ሆነህ እንድትመጣ እንፈልገው እንጂ ራሴ ስለጠፋሁኝ በአንተ ምክንያት ስለሆነ ወደ እኔ እንድትመጣ ችግርሽ ብቻ አልኩ። እኔ ወደዚህ ትመጫለሽ ብዬ አልጠበቅኩም። ይሄ እኔ ለምን አትረጂኝም? ማን ይሄ እባክሽ እየለመንኩሽ ነው። በቃ ቢያንስ ይቅርታ በይኝ። በቃ ይቅርታ አድርጊልኝ። ያንተ ልመና ገደል ይባል አያብስራው። ረጋ በል መጀመሪያ። ለምን ተረፈሽ ነው? እንዴት ነው የሚያደርግሽ? ተረጋጋ እስኪ። አንተ የራስህ መቃብር እንደማስክ እንደሆነ ግን ታውቃለህ። ምን ገብቷል? በማይሆን ሰው በሰው ትዳር እየገባህ ጣልቃ ካንዴ ገብቷል? የራስህ መቃብርን እየማስክ እንደሆነ ግን ታውቃለህ። እንደዚህ እንደማይደረግ ታውቃለህ። ነገር ይደረጋል። አሁን ከኔ ነጥቀሽ አንተ ወስደህ የራስህ የምታረጋት ይመስላል። ጀስሚታዊ ስለሆነ ነው። እኔ ዛሬ ከወንድ ጋር ስላገኘኝ ነው። እሱን እየነገርኩህ አይደል? ዝም በይ። ምንም ልትይ አልፈልግም ከዚህ በኋላ አንድ ቃል ካፍሽ እንዲወጣ። በዚህ ነገር ዋጋ ትከፍልበታለህ። ምንድነው የምትፈልገው ከሷ? አልፈለገችም አይደል? ከሷ አይደለም አንተ ነህ ችግሬ። ገብቷል? እየበጠበጥከኝ ያለው አንተ ነህ እንጂ እሷ አይደለችም። በመጪው የሚሆን ነገር የለም። እስኪ ረጋ በል እንዴ! እንዴት ነው ረጋጋ የምችለው? ይሄን ሁሉ ነገር እያረክብኝ ገላት ነበር እኮ ታውቃለህ። ገላት ነበር። ምለቅ ይመስላል። በዚህ ራሱ ልደበድበኝ ነው፣ ልትመታኝ ነው። ልደበድበኝ ነው። ፍቅረኛዬን እኮ ነው ልትገላት የሞከርኩ። አንተ እንደዚህ ይገርማል። እንዴት መፍትሄ ሰጠ እንዴ? ይሄ ስነ ስርዓት አድርጊ። ከዚህ በኋላ አንድ ቀን ካትሽ እንዲወጣ አታስፈራ። ሰማሽ? ስነ ስርዓት አድርጊ። እንደዚህ መናገር መብት የለም። ያብስራ በቃ ቅናት ነው እንደዚህ የሚያደርግ አይደል? ያብስራ ቅናት ነው። እባክህ ተዋት በቃ አልፈለገችም። ህይወት አስወጣት በቃ አልፈለገችም። ካሁን በኋላ ይሄ ልጅ እንድታገኘው አትፈልግም። አንተም ካሁን በኋላ በቃ እባክህ ተውን፣ ከህይወታችን ውጣ። ያብስራ እባክህ ተውን። እንዴ አልፈልግህም አለቻ። የጨረስ መሰለኝ ነይኒት አመት ነስነሽ ሐዘን ኦሜና ድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎዳው እዳ ዱብዳ በላይ ወር